العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين أما بعد فيا عباد الله يزار يوم الإكتي ودى قرآن نملس كقرآن براك نقطر كتككلن ياو هدايا انرقالن كقرآن براك نقطر كالله انرقالن قرآن بتون قطر ባህሪያችን ይዛባል አቂዳችን ይንጋደዳል ሙዓመላችን ይበላሻል وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا መልእክተኛውም አለ ጌታዬ ሆይ ወገኖቼ ይህንን ቁርአን የተተዋ አድርገው ይዘውታል ችላ አሉት በዚያን ሰዓት ቁርአንን ችላ ማለት ከአላህ መራቅ ነው ቁርአንን በቀረብን ቁጥር ደግሞ ወደ አላህ ነው የምንቀርበው በሐዲስ እንደተገለጸው الحبل المتين ይለዋል ብርቱ ገመድ ነው ከገባንበት አዘቅት አንጠልጥሎ የሚያወጣል ከወደቅንበት አረንቋ ይዞ የሚያድነን حبل الله المتين ቁርአን ያገባንበት ደግሞ አረንቋ ያልገባንበት ቆሻሻ የለም ወደ ቁርአን ካልተመለስን በስተቀር መጽዳት አንችልም አቂዳችን ላይ የሚያጨቃጭቀን የሚያናጋን የሚያናጨን ነገር ከቁርአን የራቅነት ነው የሚመጣው በቃ ቁርአን መልስ ይስጠኝ ካልክ በጣም ወለል ያለ ጎዳና ታያለ الصراط المستقيم ያለ አኽላቃችን ላይ የተበላሸ ነገር ካለ ከቁርአን ርቀን ምንም ሸክ የለውም ምክንያቱም ቁርአን إن هذا القرآن يهدي للتي هي أقوم من الله በጣም ትክክለኛ ወደ ሆነች ይመራል ትክክለኛ አቂዳ ብቻ አይደለም ትክክለኛ አቂዳ ትክክለኛ ባህሪ ትክክለኛ ሙዓመላ እንዴት ሰው አብሮ እንደሚኖር ለንግዱ ለግብይቱ ለትዳሩ ለአብሮነቱ ለሀገር ለሁሉ ነገር كتاب الله عز وجل ወደ ትክክለኛ መንገድ የሚመራ ነው يهدي للتي هي أقوم በአኽላቅ በሙዓመላት በንግድ በትዳር በአኗኗር ዘይቤ በአቂዳ በእኛና በአላህ ባለው ግንኙነት በሁሉ ነገራችን አቅወም በጣም ቀጥ ያለ ቀዊም ብሎ አልገለጸው ቀጥ ያለ ሳይሆን በጣም ቀጥ ያለ ምንም አይነት መዛባት የሌለበት በሌላም አንቀጽ አልহামዱሊላህ الذي انزل على عبده الكتاب ولم يجعل له عوجا له ምስጋና ለአላህ ይድረሰው መጽሐፉን በባሪያው ላይ ላወረደውና መዛባትን ላላደረገበት ይላል ولم يجعل له عوجا قيما ቀጥ ያለ ሆኖ ለምን መጣ ታዲያ لينذر بأسا شديدا من لدنه ከርሱ በስተኩል የሆነን ከባድ ቅጣት ሊያስጠነቅቅና ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا እነዚያን ደጋግ ስራዎችን የሚሰሩ ሙእሚናን ደግሞ መልካም ምንዳ እንዳላቸው ሊያበስር ነው ይላል ብስራት ነው ማስጠንቀቂያ ነው እንግዲህ ብስራቱን የፈለገ ሰው ወደ ወረደው ኪታብ መምጣት ነው ያለበት የዛቻው ሰለባ መሆን የፈለገ ብቻ ነው ከቁርአን የሚርቀው ይሄ የመድህን ዘለበት ነው ከማንኛውም መቀመቅ የምንድንበት ማለት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه ቁርአንን ቅሩት የቂያማ ዕለት ለባለቤቶቹ ሸምጋይ ሆኖ ይመጣል ይሄንማ ለሊት እንቅልፍ አሳጥቸዋለሁ እኔን ያነበበ ሶላተ ለይል ሲሰግድ ቀን ደግሞ አስጠምቸዋለሁ ጾም ተብያለሁ ብሎ ሲጾም ስለዚህ ቅጣት ሊነካው አይገባም አላህ Subhanahu Wa Ta'ala በቁርአን ሰበብ ሸፋዓ ቁርአንን ሸፋዓ አድርጎላቸው የሚያድናቸው ባሪያዎች አሉ አህሉል ቁርአን እዚህ ነው የነብዩ ሱሐባ ለሊት ስራቸው ይሄ ነበር ምን አለ ان ربك يعلم انك تقوم ادنى من ثلثي الليل ونصفه وثلثه ከሌሊቱ ለሶስተኛውን እንደሚቆሙ ያውቃል ግማሹንም ሶስተኛውንም አለና ግን ምን ይሰራሉ ተቀምጠው ቁርአን ለሊት وطائفة من الذين معك والله يقدر الليل علم أن لم تحصوه فاقرؤوا ما تيسر من القرآن ከቁርአን የተገራላችሁን አንብቡ ድርሻ ሊኖር ይገባል ከቁርአን ጋር ግንኙነት የሌለው ሙእሚን ሊኖር አይገባም እንዴት ሆኖ ነው የሚሆነው
فاقرأوا ما تيسر من القرآن علم أن لم تحصوه فتاب عليكم فاقرأوا ما تيسر منه كذا من إلال من قد أن جزولين يالكندهنا الله يوقع يضربون في الأرض يبتغون في من فضل الله كالله تروتام يفلقوا በየሀገሩ መንገድ የሚሄዱ ለንግዱ ለግብይቱ ለምናን የተለያየ ሩቅ ቦታ የሚሄዱ መኖራቸውን ያውቃል ግን እነሱም ይቅሯል ጉዞ ላይ ነኝ አይመቸኝም እንዳትል አይ واخرون يجاهدون في سبيل الله በአላህ መንገድ የሚታገሉም አሉ فقرؤوا ነው በየትኛውም መንገድ ይሄ ነው ቢዚ ያደረገኝ ባተሌ ነኝ ቁርአን ለመቅራት ጊዜ የለኝም ለሁሉ ነገር ጊዜ ኖሮ ለቁርአን ለምን ነው ጊዜ የማይኖር ለቁርአን የሚሰጠው ጊዜ ትርፍ ጊዜ ነው ማለት ነው ይሄ መሆን አይገባውም ቁርአን ጋር ተስስራችን በጣም ሊጠነክር ይገባል ማዕናውን ማወቅ አለብን ማዕናውን ማወቅም ይቻላል ዛሬ ሁሉም በያቅሙ ትልቅ ሙፈሲር ላትሆን ትችላለህ ግን አንተን የሚመለከትህን ያህል ለማወቅ ከቁርአን ማዕና ጋር ተስስር ያስፈልገናል ጊዜ ልንሰጠው ያስፈልጋል አኽላቃችንን በቁርአን ልንመዝነው ይገባል ጥሩ ነኝ መጥፎ ነኝ ሰው ያድንቀን ያውግዘን ሌላ ጉዳይ ነው ችግር የለውም የሰው መመዘኛ አይደሉም እነሱ አላህ ዘንድ ግን ትክክል ነኝ ወይ ለማለት ከፈለክ በቁርአን ትመዝነዋለህ ግብይቴ ትክክል ነው ወይ ሐላል ነው ወይ የበላሁ ያለው ለልጆቼ ያመጣሁ ያለው አላህ የሚወደውን ነው ወይ ቁርአን ይነግራል አንተና ባለቤትህ ጋር ያላችሁ ግንኙነት ጤናማ እና አላህ የሚወደው ነው ወይ ቁርአን ይነግራል አንተና የልጆች አስተዳደግ ቁርአን ይነግራል ቁ አንፉሰኩም ወአህሊኩም ናራን ይላል ራሳችሁንም ቤተሰቦቻችሁንም ከእሳት አድኑ እኔ ያመንኩ ያለው አቂዳ ትክክል ነው ወይ በምን መጽሐፍ ላስጥና ፍልስፍና ምንም መጽሐፍ ሳያስፈልግ አልহামዱሊላህ ረብል ዓለሚን ከሚለው ጀምሮ من الجنة والناس እስከሚለው ድረስ ያለውን በትክክል ከተረዳኸውና ካወቅከው ትክክለኛው አቂዳ አዛም ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት አቂዳ ይሄ መጽሐፍ كتاب العقيدة هو القرآن لا 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 بمن يوم نقول لا القرآن كتاب هداية ولزين يهدي للتي هي أقوم في كل شيء في الأخلاق والمعاملات والتجارات والحياة الزوجية بيتين يوم بهوة زرفاتشن قرآن مرحاتشن يهم مجمرين نماره النواقع النقربه قتلوا لجوجاتشن بس لا الناس عندك ልጆቻችን ከቁርአን ጋር ያላቸው ግንኙነት ምንድነው ቁርአን ለውድድር አይደለም የምንቀራው ቁርአን የምንቀራው አኽላቃችንን ሊቀይር አቂዳችንን ሊያስተካክል ባህሪያችንን ሊያርቅ ህይወታችንን ሊያስተካክል ነው የምንቀራው ያን ደግሞ ለልጆች ማውረስ አለብን እኛ አብረን መቅራት አለብን والله العظيم ዓለም ሐይራ ላይ ነው ያለው ሐይራ ድንብርብር ብሎት ሁሉም መላምት እየሰነዘረ ይሄ ይሻል ሆኖ እያለ የዋለለን ያለ ያላዩት ብርሃን ግን ቁርአን ውስጥ አለ ወደዚህ ቢመለሱ ኖሮ ولو ردوه الى الله والرسول والى اولي الامر منهم لعلمه الذين يستنبطونه افلا يتدبرون القران قرانا يستمتنتم ولو كان من عند غير الله لوجدوا فيه اختلافا كثيرا كالله ሌላ ከሆነ አካል መጥቶ ቢሆን ኖሮ እሱስ ብዙ ግጭት ያገኙ ነበር ወጥ የሆነ መርህ ነው ይዞ የመጣ አላህ ኸልቋን ነብይ ልኳን እናንተ ባሮች ናችሁ ለፈጠራችሁ ጌታ እደሩ ህይወታችሁን በሙሉ በሱ ምሩ ነው የቁርአን ጽንሰ ሐሳብ ይሄን መልእክት ተቀበለን በዚህ ከኖርን ለሌላውም እኛ ያለንበትን ብርሃን ማሳየት እንችላለን ቁጥር የሌላቸው አላህ እንጂ ቁጥራቸውን የማያውቀው መንገድ የጠፋቸው ብዙ አለ እነዛ መንገድ የጠፋቸው ወደ መንገዱ እንዴት ይምጡ እኛ ሳንኖርበት የቁርአን አኽላቅ እኛ ላይ ሳይንጸባረቅ የቁርአን እሴት እኛ ላይ ሳይታይ ለሌላው ንጽብራቅ መሆን እንዴት እንችላለን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ይኸው ቅድም በተጠቀሰው መልኩ ቁርአን ጋር ስለነበሩ تتجافى جنوبهم عن المضاجع ጎኖቻቸው ከመኝታ ይርቃሉ يدعون ربهم خوفا وطمعا كانوا قليلا من الليل ما يهجعون وبالاسحار هم يستغفرون إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك بقرآن مشغولهم يهيوتاتشو مره أدرقوا يعزت يعني جزي كنبروا
ዝብርቅርቅ ጨለማ አላህ አወጣቸው ድንጋዩን ዛሃፉን እንጨቱን ነሐሱን መዳቡን አምላክ ብለው ሲገዙ የነበሩ ሰዎች ናቸው መንገድ ጠፍቷቸው ጨለማ ውስጥ የነበሩ ናቸው ድንገት አላህ Subhanahu Wa Ta'ala ወአንዘልና ኢለይኩም ኑረን ሙቢናን አለ የሚያበራላችሁ የሆነ ብርሃን አወረድንላችሁ አለ አላህ ልባቸውን ከፈት ያደረገ ሰዎች አየት እያደረጉ ሲቀበሉ የነሱ አኽላቅ እየተቀየረ የነሱ ቅየም እየተገነባ የነሱ ማንነት ሌላ የሆነ ሲመጣ ለሌላውም መስህብ ሆኑ ለሂዳያው ሰበብ ሆኑ ማለት ይሄ ኪታብ በእጃችን ተቀምጦ እኛ ሂዳያ ማጣት ማለት በጣም ከባድ ነው ይሄ ኪታብ እኛ እጅ ተቀምጦ እኛ መናቆር ማለት ኪታቡን ትተን ሌላ አጀንዳ ላይ ያወራን ነው ያለነው ማለት ሌላ ምንም ትርጉም የለውም لماذا يختلفون ولماذا يتناطحون لأنهم يفاجون لأنهم تركوا الكتاب الله سبحانه وتعالى إهل النقرون أهل الكتاب نؤمن ببعض ونكفر ببعض كفيل تقبلن كفيل تونسلوا بزي من آلاته فما جزاء من يفعل ذلك منكم إلا خزي في الحياة الدنيا كنا انتهينا المسارة بدنيا هيوت موارد انجي ميقبوا يلما وردت دنيا لا يقرأ له وردت فما جزاء من يفعل ذلك منكم إلا خزي في الحياة الدنيا ويوم القيامة يردون إلى أشد العذاب وما الله بغافل عما تعملون يا قيامة لا تدمو وده كفا قطعة ملسالو الله የሚሰሩት ነገር ዝንጉ አይደለም አላህ ጊዜ ይሰጣል ዝም ይላል እንጂ ረስቶት ወይም ደግሞ ሳያታወቀው የሚያልፈው ነገር የለም እያንዳንዷ في كتاب لا يغادر صغيرة ولا كبيرة إلا أحصاها تزግባ ተቀምጣለች ስለዚህ ወደ ቁርአናችን እንመለስ ቤታችንን በቁርአን እናስውበው ህይወታችንን በቁርአን እንሸልመው እናሳምረው ኑሩን على نور በሆነ ሐያት ውስጥ እንኖራለን الله نيالو فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون دستان نار الزاري سياتا هلوم سوچ انقطوس نار اللي يالو دستا يتنم يجينيو في كتاب الله الله قال ستقناني إيمان سنور يقين سنور ذكر الله سنور تعظيم الله سنور حب الله سنور الاقتداء بكتاب الله اللهم ودد اللهم ما أكبر بالله ممكات قرآن بقرآن ممرات سنور زبرك ربه اللي يوقنا هيوته برهان هنا أقول هذا ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون واذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون قوموا إلى صلاتكم يرحمكم الله